በሱዳን ከተከሰከሰው የኢትዮጵያ ድሮን በስተጀርባ ያለው እውነታ ምንድነው? ምን አይነት መረጃዎችስ አሉ የሚለውን ለእናንተ እናቀርባለን። ሌሎች መረጃዎች አሉን። ሰብስክራይብ ማድረግ አትርሱ። ይህን ቪዲዮ ላይክ በማድረግ መከታተል ጀምሩ። በዛሬው ዕለት የዓለም አቀፍ ሆነ የሱዳን መገናኛ ብዙሃን ትኩረትን የሳበው በሱዳን የተከሰከሰው የድሮን አይሮፕላን ነው። ይሄ ሰው አልባ አይሮፕላን የኢትዮጵያ አይሮፕላን መሆኑ በስፋት እየተነገረ ይገኛል። የሱዳን መከላከያ ሚኒስቴር እና የጦር ኃይሉ የኮማንድ ፖስት ከኢትዮጵያ ድንበር አቋርጣ ወደ ጥቁር አባይ ክልል ብሉ ናይል ወይም ኩምሩክ ወይም ዳንዳሮ አካባቢ የገባች ስትራቴጂካዊ ድሮን መጥቶ መጣሉን አመልክቷል። ይሄ መረጃ እንግዲህ በስፋት በዓለም አቀፍ የመገናኛ ብዙሃንና እንዲሁም በሱዳን የመገናኛ ብዙሃን አማካኝነት እየተዘገበ ይገኛል። የወደቀው ድሮን ምን ይመስላል የሚለውን ከዚህ የሚከተለው ምስል ተመልከቱና ተመልሰን እንመጣለን። بسم الله والحمد لله والصلاة والسلام على أفضل الرجال وأشجع الرجال المصطفى صلى الله عليه وسلم. اليوم بتاريخ 23 أغسطس 23 أغسطس يوم الأحد، تمام، منطقة النيل الأزرق. الله أكبر الله أكبر الله أكبر الله أكبر الله أكبر. الرسالة دي لدولة الشر، لدولة الشر، أنت تجيب ونحن ندمر. الله أكبر. ما رمينا ولا رمينا في الحدود. كلمة السيد القائد يا جماعة. السيد القائد الله أكبر الله أكبر الله أكبر الله أكبر. احنا في اللواء التاسع عمليات، اللواء التاسع عمليات محور النيل الأزرق. نحدي هذا الإنجاز للسيد القائد العام والسيد رئيس الأركان والسيد قائد الفرقة الرابعة مشاة. نقول له الله أكبر الله أكبر اليوم الأحد 23 8 2026. الله أكبر الله أكبر. دي طبعا المسير طبعا دي المسير. الله أكبر الله أكبر. الله الإمارات تجيب وين هنا نكسر. በምስሉ ላይ እንደተመለከታችሁት ነው። ይሄ ድሮን ነው የወደቀው ማለት ነው። ስለዚህ ድሮን እስካሁን ድረስ የሚነገሩ መረጃዎች ምንድናቸው የሚለውን ጉዳይ ለእናንተ እናቀርባለን ማለት ነው። ከቀናት በፊት በአሶሳ አየር ማረፊያና በቤንሻንጉል ጉሙዝ አካባቢዎች ምን አይነት ወታደራዊ እንቅስቃሴዎች አሉ የሚለውን በተመለከተ የሳተላይት ምስሎችን በመጥቀስ የተለያዩ ዘገባዎችን አቅርበንላችሁ ነበር። በአሶሳ አካባቢ የሚገኙ የፈጥኖ ደራሽ ኃይሉ ወይም አርኤስኤፍ ወታደራዊ ካምፖችም እንዲሁም ሌሎች ወታደራዊ ተቋማት በመጠናከር ላይ ይገኛሉ ብለናችሁ ነበር። በሌላ በኩል ደግሞ በዛሬው ዕለት እንግዲህ ወደ ሱዳን አካባቢ የወታደራዊ ጥቃት ለመፈጸም ያቀናችው ድሮን እንግዲህ በሱዳን የአልቡርሃን ኃይል አማካኝነት ተመታ ከጥቅም ውጭ መሆኗ እንግዲህ እየተዘገበ ነው የሚገኘው። እቺ ድሮን ምንድነች የሚለውን እንግዲህ አብረን እናያለን ማለት ነው። እቺ ተመታ የተጣለችው ድሮን ስሪቷ የቱርክ ስሪት ነች። እንደምታውቁት ቱርክ ለኢትዮጵያ በርካታ የድሮን መሳሪያዎችን በማቅረብ ትታወቃለች። በተለይ የባይራክታር ዓለም አቀፍ ተቋም መቀመጫውን ቱርክ ያደረገው የሰው አልባ አውሮፕላን አምራች ከኢትዮጵያ መንግስት ጋር በእጅጉ በጋራ እየሰራ እንደሚገኝ የምታውቁት ሀቅ ነው። እናም እቺ በዛሬው ዕለት ተመታ የወደቀችው ድሮን የቱርክ ሰራሽ ድሮን ነች። ሞዴሏ አኪንቺ ትባላለች። UCAV ወይም ዩካቭ ተብላ ትጠራለች። እንግዲህ እቺ ድሮን የሱዳን የአየር ክልል አልፋ ጥቃት ለመፈጸም ስትሞክር ነበረ በሱዳን ወታደሮች የተመታችው ማለት ነው።
ይሄች ድሮን ማለትም ዩሲኤቪ ወይም ዩካቭ ተብላ የምትጠራ ሞዴል ያላት ድሮን በእርግጥም በዩኤኢ ወይም ደግሞ በተባበሩት አረብ ኤሚሬቶች አማካኝነት የምትዘወር ነች። የተባበሩት አረብ ኤሚሬቶች ባለሙያዎች ናቸው ይችን ድሮን የሚዘውሯት ማለት ነው። እናም ምናልባት ይች ድሮን መነሻዋ ወይ ከባህር ዳር ወይም ከአሶሳ ኤርፖርት ነው ተብሏል። በዋናነት ግን ከአሶሳ ኤርፖርት ሊሆን የሚችልበት ግምት ሰፊ ነው። ይሄም ለምን እንደሆነ ምን ነግራችሁ ይሆናል። ከቀናት ለተከታታይ ቀናት ማለትም ትላንትን ጨምሮ ለአንድ 3 ቀናት ያክል የተባበሩት አረብ ኤሚሬቶች የወታደራዊ ጭነት አውሮፕላኖች ወደ ኢትዮጵያ መመላለሳቸውን አጧጥፈውት ነበረ። እነዚህ የሚሊታሪ ካርጎ በረራዎች እንግዲህ በዋናነት ለአምዳን ዳጋሎ ወይም ሄሜቲ የሚመራው ኃይል ለፈጥኖ ደራሽ ኃይሉ የሚያገለግሉ የጦር መሳሪያዎችን ለማድረስ የሚያገለግሉ እንደሆኑ ከሳተላይት የተገኙት መረጃዎች ያመለክታሉ። በዛሬው ዕለት እንግዲህ ዜቡ ኤር የተባለ የአየር መንገድ አገልግሎት ሰጪ ተቋም የሚያስተዳድረው አይኤል 76 ቲዲ የበረራ ቁጥር ያለው አውሮፕላን ከአል ሬፍ አየር ማረፊያ ወይም ኤርቤዝ በመነሳት ከዩናይትድ አረብ ኤሚሬት ማለት ነው ኢትዮጵያ የሚገኘው ሐረር ሜዳ የወታደራዊ አየር ማረፊያ ስለማረፉ ነው የተነገረው። ነገር ግን መጀመሪያ ላይ ዋና ማረፊያውን ቦሌ ኤርፖርት አድርጎ ከዛ ነው ተነስቶ ወደ ሐረር ሜዳ አየር ማረፊያ የሄደው ወይም የወታደራዊ አየር ማረፊያ ማለት ነው። እናም በዛ አየር ማረፊያ ለአርኤስኤፍ የሚያስፈልጉ መሳሪያዎችን ሲያራግፍ ቆይቷል ሲሉ የመረጃ ምንጮች አመላክተዋል። እንግዲህ ይሄ የሚያሳየው የአርኤስኤፍ በኢትዮጵያ ውስጥ ያለው እንቅስቃሴ ወይም ወታደራዊ ራስን የማጠናከር ሂደት ምን ያህል እየሰፋ እየሄደ እንደሆነ ነው ሲሉ አንዳንድ ተንታኞች እያመለከቱ ይገኛሉ። በሌላም በኩልም ደግሞ አርኤስኤፍ በኢትዮጵያ በኩል የሚሰጠው ድጋፍ ያው ኢትዮጵያ በቀጥታ ይሄን ድጋፍ ላታረግ ትችላለች ብለው የሚገምቱ ወገኖች አሉ። ምክንያቱም የአርኤስኤፍ ወይም የፈጥኖ ደራሽ ኃይሉ ከፍተኛ ድጋፍ ሰጪ የሆነችው የተባበሩት አረብ ኤሚሬትስ ነችና የሷ እጅ በሰፊው እየታየበት ያለው ሁኔታ እየተስተዋለ ነው እየተባለ ነው። ከነዚህም ውስጥም አንዱ በአሁኑ ወቅት የአሶሳ ኤርፖርት እንደ አዲስ እንዲታደስ መደረጉ ነው። ማለትም ለወታደራዊ አየር ማረፊያነት እንዲያገለግል ለድሮንም ሆነ ለየትኛው አይነት ወታደራዊ የበራሪ አካል እንዲመች ተደርጎ እየታደሰ ስለመሆኑ ነው እየተመለከትን የነበረው በሳተላይት ምስል የወጡ መረጃዎችን የሚያሳዩት ማለት ነው። የአሶሳ ኤርፖርት የመንደርደሪያው ቦታ ያው አየር ሲያርፍ የመንደርደሪያ ቦታ አለው። ከአስፋልት የሚሰራ ሁላችሁ የምታውቁት የመነሻም የማኮብኮቢያም ቦታ አለውና እነሱ ላይ አዳዲስ ምልክቶች የማድረግና እሱን የማደስ እንደዚሁም ደግሞ ሌሎች እድሳቶች እንደተደረጉለት ነው እየተነገረ ያለው። ይሄ የሚያሳየው በአሶሳ ኤርፖርት ከሲቪል የአየር በረራዎች ባሻገር ወታደራዊ የአየር በረራዎች በብዛት እየጨመሩ እየመጡ መሆናቸውንና ለሱ አኮሞዴት የሚያደርግ ኢንፍራስትራክቸር የመገንባት ሁኔታ እየተስተዋለ መሆኑን ነው። እናም ባለፉት እንግዲህ በርካታ ሳምንታት ከአረብ ኤሚሬት መንግስት ጋር ከተባበሩት አረብ ኤሚሬቶች መንግስት ጋር ግንኙነት ያለው አይኤል 76 ቲዲ ቅድም የጠቀስነው የበረራ ቁጥር ያለው የካርጎ የወታደራዊ ካርጎ አይሮፕላን ተደጋጋሚ በረራዎችን ወደዚህ ኤርፖርት ወደ አሶሳ ኤርፖርት ሲያደርግ ነበር ማለት ነው። እናም እነዚህ ሁሉ ዳይናሚክሶች ናቸው እንግዲህ በዛሬው ዕለት ወደዚህ ወደ ድሮኗ መከስከስ ሁኔታ እንዲያመሩ ያደረገው ማለት ነው። ይሄም ማለት ምንድነው? የሱዳን ጦርነት እንግዲህ አድማሱን እያሰፋ የኢትዮጵያን ክልል የራሱ የጦር ሜዳ የማድረግ ሁኔታ የሚፈጥርበት እድል ሰፊ ነው በሚያስብል ደረጃ ነው እያመጣው ያለው ማለት ነውና በዛሬው ዕለት እንግዲህ ይቺ ድሮን እንግዲህ
ልትከሰከስ በቅታለች ማለት ነው። በሱዳን ኃይሎች አማካኝነት ተመታ ማለት ነው። ከኢትዮጵያ መንግስት በኩል እስካሁን የቀረበ ማብራሪያ የለም በዚህ ድሮን ዙሪያ። ከዚህ በፊትም በተደጋጋሚ ዘገባዎች እንደሚያሳዩት ከሆነ የድሮን መከስከስ አደጋ አዲስ አይደለም። በሱዳን ውስጥ የሱዳንን ድንበር አልፈው እንግዲህ የተለያዩ ቦታዎችን ኢላማ በማድረግ ድብደባ ሲያደርጉ የነበሩ ድሮኖች በቴክኒክ ችግርም ሆነ በተዋጊዎቹ ጸረ ድሮን መሳሪያ አማካኝነት ተጎድተው ለመከስከስ ተዳርገው እንደነበረ በተደጋጋሚ እኛም የዘገብነው ጉዳይ ነው። ይሄኛው አዲስ አይደለም ለማለት ነው። ይሄኛው አዲስ የሚያደርገው ቅድም የጠቀስናቸው ዳይናሚኮች ዝም ብለን የዘረዘርናቸው መረጃዎች አይደሉም። ሚሊታሪ ዳይናሚክሱ ይሄ እንቅስቃሴዎቹ የማጠናከር የድሮን ጥቃቱ እንዲጠናከር የሚያደርጉ የተለያዩ አይነት ወታደራዊ ኢንፍራስትራክቸሮችን የማስተካከል ሁኔታዎች ላለፉት ሳምንታት ሲደረጉ መቆየታቸውን የሳተላይት የመረጃ ምንጮችን በመጥቀስ ነው እንግዲህ ያቀረብንላችሁ። የነዚህ ሁሉ ድምር ውጤት ነው በዛሬው ዕለት የነበረው የድሮን ጥቃትና ያንንም ተከትሎ ደግሞ የድሮኗ ወደ መከስከስ የዳረጋት ሁኔታን የፈጠረው ለማለት ያክል ነው። በሌላ በኩል ደግሞ አንዳንድ የመረጃ ምንጮች እንደሚያመለክቱት ከሆነ የሱዳን ወታደራዊ ኃይሎች ማለትም በጀነራል አብዱል ፈታህ አልቡርሃን የሚመራው መንግስት ወታደራዊ ኃይል ወይም ሳፍ ሱዳን አርምድ ፎርስስ አርብ ቀንና ያለፈው አርብ ማለት ነው ትላንት በስቲያና በዛሬው ዕለት ጠዋት በኢትዮጵያ በኩል ባለው ኮሞሩክ አካባቢ ወታደራዊ ጥቃት መፈጸሙ ተነግሯል። ይሄ መረጃ በስፋት አልተሰራጨም። የሱዳን የመረጃ ምንጮች ናቸው ያመላከቱት። በሁለት ዙር ያክል የድሮን ጥቃት መፈጸሙ ነው እየተነገረ ያለው በኢትዮጵያው የኮሞሩክ በኩል ማለት ነው። በዚህ ምክንያት በትንሹ 3 የኢትዮጵያ የጸጥታ አካላት ህይወታቸው ማለፉ ሲነገር በርካታ የፈጥኖ ደራሹ ኃይል አባላትና የሰሜን ሱዳን ነጻነት ንቅናቄ ወይም SPLM-N አባላት ተገድለዋል። ነገር ግን ይሄ ጥቃት ለምን መነሻ ሆነ ከተባለ በዛሬው ዕለት ለጥቃት የተላከችውን ድሮን ነው አንደኛ ለመላክ መነሻ የሆነው ማለት ነውና ከዚህ ጥቃት በኋላ ነበር ለአጸፋ የተላከችው ድሮን እንደዚህ አይነት ጉዳት ያጋጠማት ማለት ነው። ቅድም ጠቅሰንላችኋል የት አካባቢ እንደወደቀች ማለት ነው ወይም ጥቃት ደርሶባት እንደተከሰከሰች። ከኢትዮጵያ መንግስት በኩል ምን አይነት ማብራሪያ ይሰጣል የሚለውን አብረን የምናየው ይሆናል። በሱዳን የመረጃ ምንጮችና ለሱዳን ቅርበት ባላቸው መገናኛ ብዙሃን አማካኝነት የተላለፉትን እንደዚሁም ደግሞ የሳተላይት ምስል መረጃዎችን ዋቢ በማድረግ እንግዲህ ስለ ተከሰከሰው ድሮን አሁናዊ ሁኔታ ወይም ደግሞ መነሻ ምን እንደነበር ለናንተ ይሄን መረጃ ያቀረብን። ሌሎች መረጃዎች ካሉ እንግዲህ ለናንተ የምናደርስ ይሆናል ማለት ነው። በራያ ቆቦ አስገዳጅ ወታደራዊ ምልመላ እንዳለ እንግዲህ የመረጃ ምንጮች አመልክተዋል። ይህንም ተከትሎ 5 ወጣቶች ህይወታቸው ማጣታቸውን ተነግሯል። በሰሜን ወሎ ዞን ራያ ቆቦ ወረዳና በተለያዩ አካባቢዎች እየተካሄደ ባለው አስገዳጅ የወታደራዊ ምልመላ ምክንያት የ5 ወጣቶች ህይወት ማለፉን ኢትዮ ፎከስ የተባለው የዩቲዩብ በይነ መረብ ሚዲያ ዘግቧል። ህይወታቸው ያለፈው ወጣቶች ከሰሜን ወሎ ደጋማ አካባቢዎች ለእርሻና ለተለያዩ የጉልበት ስራዎች ወደ ራያ ቆቦ ከተማና አካባቢው ተንቀሳቅሰው በመስራት ላይ የነበሩ መሆናቸው ታውቋል። ወጣቶቹ ለዕለት ጉርሳቸው በስራ ላይ በነበሩበት ወቅት በአስገዳጅ አፈሳ ተይዘው ለወታደራዊ ስልጠና መወሰዳቸውን የዚሁ ሚዲያ የመረጃ ምንጮች አመልክተዋል። ይህን አስገዳጅ ወታደራዊ ምልመላ በመቃወምና ለስልጠና ላለመሄድ ሲሉ ወጣቶቹ በኤሌክትሪክ መስመር ራሳቸው ጋር በማገናኘት ራሳቸውን በማጥፋት ህይወታቸውን እንዳጡ ነው እየተነገረ ያለው ማለት ነው። ከዚሁም ጋር በተገናኘ በተመሳሳይ ሁኔታ በምዕራብ ጎጃም ዞን ቋሪት ወረዳ የአካባቢው አመራሮች
ከየመንገዱ ያፈሷቸውን በርካታ ህጻናትና ወጣቶች ወደ ወታደራዊ ማሰልጠኛ ተቋማት ባለፉት ጥቂት ቀናት ወስደዋል ሲሉ የመረጃ ምንጮች አመላክተዋል። በተለያዩ ማህበራዊ ሚዲያ ገጾች ላይ የተለጠፉት ምስሎች እንደሚያመላክቱት ወጣቶች የመማርና የተሻለ ህይወት የመምራት ተስፋቸው ተቀጥፎ ወደ ጦር ግንባር እየተወሰዱ ነው፣ ህዝቡ ይወቀው በማለት አንድ የአካባቢው ነዋሪ ተናግረዋል። በሌላ በኩል የአካባቢው ባለስልጣናት በሚያስተዳድሯቸው የማህበራዊ ትስስር ገጾች በምዕራብ ጎጃም ዞን የቋሪት ከተማ ወጣቶችና ምዕራብ ጎጃም ዞን ቡሬ ወረዳ ያለችን አንድ እናት ሀገር ኢትዮጵያ ናት፣ እርሷንም ለማገልገል ዝግጁ ነን በማለት የሀገር መከላከያ ሰራዊትን ለመቀላቀል ወደ ማሰልጠኛ በህብረተሰቡና በወረዳው አመራር ሽኝት ተደርጎላቸዋል በማለት መረጃዎችን እያሰራጩ እንደሆነ ተነግሯል። በተለያዩ አካባቢ የሚደረጉት እነዚህ ወታደራዊ ምልመላዎች የትግራይ ክልልን ጨምሮ ለወጣቶች በእጅጉ አሳሳቢ የሆኑ መምጣታቸውን የተለያዩ የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ ማለት ነው። በራያ ቆቦ እንግዲህ ለወጣቶች ህይወት ማለፍ ምክንያት ሆኗል ይሄ ወታደራዊ አፈሳ ማለት ነው። እንግዲህ ወደ ጽምዶ ሁኔታ እናልፋለን ማለት ነው። የጽምዶ ሁኔታ በዛሬው ቀን እንግዲህ ምን ይመስላል የሚለውን ስንመለከት በኢትዮጵያና በኤርትራ ድንበር አዋሳኝ አካባቢዎች የአሸንዳን በዓል የሁለቱ ሀገራት ህዝቦች ማለትም የኤርትራና የኢትዮጵያ ህዝቦች በጋራ ሲያከብሩ ታይተዋል ተብሏል። ይሄንን በዓል ያከበሩት ደግሞ በኤርትራ በኩል የሰንዓፈ ንዑስ ዞን ሴት ነዋሪዎች አጠቃላይ ሴቶችም ወንዶችም በእድሜ የገፉን ሰዎችም ከጉለመኸዳ ወረዳ የዛላምበሳ ከተማ ነዋሪዎች ጋር እንደሆነ ነው የተነገረው። በድሮን ጥቃት ስጋት የመቀሌው በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያን ጨምሮ በተለያዩ የትግራይ አካባቢዎች መከበሩም እየተዘገበ ነው። የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙትም በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን በማክበር ላይ እንደሚገኙ የክልሉ መንግስት የሚያስተዳድራቸው ሚዲያዎች ዘግበዋል። በትግራይና በኤርትራ ድንበር አካባቢ በተካሄደው የትግራይ ነዋሪዎችና ከጎረቤት ሀገር ሰንዓፈ ንዑስ ዞን የመጡ ኤርትራውያን በጋራ ተገናኝተዋል ተብሏል። እንደ ድምጽ ወያኔ ዘገባ ከሆነ የጉለመኸዳ ወረዳና የዛላምበሳ ከተማ ነዋሪዎች ከኤርትራ አንበስተ ገለባ፣ ሰርሃ፣ እምባብደሃን፣ ኮሆባይ፣ እንዳሹም፣ ሽመዛናና ከሌሎች የሰንዓፈ ክፍሎች ከመጡ ኤርትራውያን ጋር በመሆን በዛላምበሳ ከተማ በዓሉን በጋራ አክብረዋል ተብሏል። በዛሬው ዕለት በበዓሉ ላይ የተገኙት የምስራቃዊ ዞን ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በተጋሩና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱም የድንበር ወገኖች ለሚገኙ ማህበረሰቦች ሰላምን፣ ልማትንና ደህንነትን ለማስገኘት የሚያገለግል መሆን አለበት ብለውም ተናግረዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና ቅርጽ ያላቸው ከመሆኑም በላይ የተሳሰረ መጪ እድል እንዳላቸው ነው የገለጹት። የበዓሉ ተሳታፊዎች በሁሉም ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረውን የሰላም ሂደት ማጠናከርና ትብብርን ማስፋፋት ይገባል በማለት ነው ጥሪ ያቀረቡት። እንግዲህ በዚህ ሁኔታ በዓሉን በዛሬው ዕለት ማክበራቸው ተነግሯል። ምን ይመስል ነበር የሚለውን ደግሞ በምስል ይሄን ምስል ተከታትለን እንመለስ። ወደ ሌላ መረጃዎች ስናልፍ በመሆኒ ከተማ የሚገኙ ሚሊሻዎችን ጉዳይ እንመለከታለን። በመሆኒ ከተማ የሚገኙ ሚሊሻዎች ለሚሰጠን የትኛውም አይነት ወታደራዊ ትዕዛዝ ዝግጁ ነን ሲሉ መናገራቸውን የትግራይ ክልል
መገናኛ ብዙሃን ዘግበዋል። እንግዲህ ከዚህም በተጨማሪ የከተማዋ አስተዳደር ማለትም የመሆኒ ከተማ አስተዳደር ለነዚሁ ሚሊሻዎች አልባሳትን የመለገስ መርሃ ግብር አካሂዷል ተብሏል። የሚመጡ የትኛውም አይነት የውጊያ ሁኔታዎችን እንዋጋለን በማለት ነው እንግዲህ የከተማዋ ሚሊሻዎች ዝግጁ ነን ማለታቸውን ያመላከቱት። በሌላ በኩል የህወሓት ቃል አቀባይ የሆኑት አቶ ሚካኤል አስገዶም በይፋዊ የፌስቡክ ገጻቸው ላይ ባስተላለፉት መልእክት ከሰሞኑ እየተሰራጩ ያሉ የድርድር ወሬዎች ማለትም በህወሓትና በፌዴራል መንግስቱ መካከል ኦሉሴጉን ኦባሳንጆና በኡሁሩ ኬንያታ አማካኝነት እየተሳለጠ ነው የተባለውን የድርድር ሂደት በተመለከተ የማስተባበያ መልእክት አስተላልፈዋል። በህወሓትና በፌዴራል መንግስቱ መካከል በአዲስ አበባ ውይይት እየተካሄደ ነው ወይም ሊካሄድ ነው የሚል የሐሰት ፕሮፓጋንዳ ፈጥረው ህዝቡን እያደናገሩ ያሉ አካላት አሉ ያሉት አቶ ሚካኤል፣ ይሁን እንጂ አዲስ አበባ የሄደ የህወሓት አመራርም ሆነ የተካሄደ ውይይት እስካሁን ድረስ የለም በማለት አስተባብሏል። ስለሆነም ጀምረነው ያለነው የህልውናና ራስን የመጠበቅ እንቅስቃሴያችንን አጠናክረን ወደፊት እንገሰግሳለን በማለት የጦርነት ዝግጅታቸው ማለትም ራሱን ቲዲኤፍ ብሎ በሚጠራው ኃይል በኩልና በሌሎች የሚሊሻ ኃይሎች መካከል እየተደረጉ ያሉት ወታደራዊ እንቅስቃሴዎች ተጠናክረው እንደሚቀጥሉ ይሄው ምልክት ሰጥተዋል ማለት ነው። ወደ መጨረሻ መረጃ ስናልፍ ጋዜጠኛ ቅጣው ንጉሴን እናገኘዋለን። በኢትዮጵያ ሚዲያዎች ከ30 ዓመታት በላይ ያገለገለው ጋዜጠኛ ቅጣው ንጉሴ ከጸጥታ አካላት በደረሰበት ጫናና ሰቆቃ ምክንያት ሀገሩን ጥሎ ተሰዷል ተብሏል። ጋዜጠኛ ቅጣው ከ1980ዎቹ አጋማሽ ጀምሮ በህትመት ሚዲያ አገሬ፣ ወላፈን፣ ቤዛ፣ ዞብል በተሰኙና በሌሎችም ጋዜጦች ላይ በአዘጋጅነት ለበርካታ ዓመታት አገልግሏል። ቀጥሎም በኢትዮጵያ ሬዲዮ ኤፍኤም አዲስ 97.1 የተለያዩ ፕሮግራሞች አዘጋጅ ሆኖ ሰርቷል። በሐምሌ 1997 ዓ.ም ከኤፍኤም አዲስ 97.1 መልቀቂያ በማስገባት ጣቢያውን ከለቀቀ በኋላ ለረጅም ዓመታት በግሉ የማስታወቂያ ድርጅት ከፍቶ በመገናኛ ብዙሃን ስራዎች ላይ ቆይቷል። ይሁንና በሚያቀርባቸው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ይዘት ሳቢያ የሚደርስበትን ጫና ተቋቁሞ ቢቆይም በኢትዮጵያ ባለው የሚዲያ አፈና ምክንያት በቅርቡ ለህይወቱ አስጊ ሁኔታ በመፈጠሩ ከሀገሩ ጋዜጠኛው ተሰዷል ሲሉ የጋዜጠኛው የቅርብ ምንጮች አመልክተዋል። በቅርቡም የምክክር ኮሚሽኑን ሰነድ በሚስጥር ያቀበለህን ሰው ማንነት አውጣ በሚል በደህንነት አካላት ክትትል ሲደረግበት ቆይቶ በመጨረሻም በቁጥጥር ስር ውሎ ነበር። በእስር ላይ ያለ በደረሰበት ሰቆቃ በመጎዳቱ ከሆስፒታል ከተወሰደ በኋላ አጋጣሚውን በመጠቀም ከእስር አምልጧል። በዚሁም የተነሳ ጋዜጠኛ ቅጣው ንጉሴ ለህይወቱ በእጅጉ በመስጋት ከአገር ጥሎ ተሰዷል ሲሉ የመረጃ ምንጮች አመልክተዋል ማለት ነው። አድማጭ ተመልካቾቻችን ስለተከታተላችሁ እናመሰግናለን። ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሆንላችሁ።